የጄኔራል ጆን መዲድ ሰበር መግለጫ፣ የአማራ ተፈናቃዮች ይድረሱልን ጥሪ፣ ኢራን የወሰደችው አስደንጋጭ እርምጃ። ሰበር ዜና፣ የሰሜን ኢትዮጵያ የጦርነት ደወል ዳግም አገረሸ። የህወሓቱ ጄኔራል ጆን መዲድ በአራት አቅጣጫ የከበበንን ጠላት በጣጥሰናል ሲሉ በይፋ አወጁ። በፕሪቶሪያው ስምምነት ላይ ጥላ የሚያጠላው ይህ የጦርነት ፉከራ በቀጠናው ምን አይነት አዲስ የኃይል ሚዛን ፈጥሯል? ብልጽግናን ብቻውን አስቀርተናል ያሉት የጄኔራሉ ዛቻ ምን ያህል እውነት አለው? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል በወለጋ ተፈናቃዮች ላይ የታወጀው አስደንጋጭ ውሳኔ። በኦሮሚያ ኪራሙ ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ አማራዎች ወደ ቦታችሁ በአካል ካልተመለሳችሁ መሬታችሁ ለሚሊሻና ለጸጥታ ኃይሎች ይሰጣል የሚል ማስጠንቀቂያ ደርሷቸዋል። የሚገርመው ተፈናቃዮቹ ከመጠለያ ሆነውም ግብር እየከፈሉ መሆኑ ነው። ይህ አዲስ መመሪያ ፈጥሮባቸዋል የተባለውን ከፍተኛ የስነ ልቦና ጫናና የጉዳዩን አሳሳቢነት በዝርዝር እንቃኛለን። ከውጭ ዜና፣ የሆርሙዝ ወሽመጥ እንደገና እሳት ለኮሰ። ኢራን በአካባቢው ለሚያልፉ መርከቦች ሁሉ ከባድ ማስጠንቀቂያ ሰጠች። ከኢራን እውቅና ውጪ የሚንቀሳቀስ ማንኛውም መርከብ ላይ ቀጥተኛ ጥቃት እናደርሳለን ተብሏል። ይህ የዓለምን የንግድ መስመር በአፍታ የሚያናጋው የኢራን እርምጃ በትክክል ምን መዘዝ ይዞ ይመጣ ይሆን? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና፣ በአራት አቅጣጫ የከበበንን ጠላት በጣጥሰናል። ጄኔራል ጆን መዲድ ያሰሙት አደገኛ ዛቻና በቀጠናው የተፈጠረው አዲስ ውጥረት። በሰሜኑ የኢትዮጵያ ክፍል ያለው የፖለቲካና የጸጥታ ሁኔታ ከጊዜ ወደ ጊዜ እየተወሳሰበ ነው። በፕሪቶሪያው ስምምነት ተከድኖ የቆየው የጦርነት እሳት አሁን በግልጽ እየተቀጣጠለ መሆኑን የሚያሳዩ ምልክቶች እየተበራከቱ ነው። ከሁሉም በላይ ደግሞ የህወሓት ወታደራዊ አመራሮች ከዚህ ቀደም ታይቶ በማይታወቅ ሁኔታ የጦርነት ዛቻቸውን ወደ ላቀ ደረጃ አሸጋግረዋል። በወይን ሚዲያ በኩል የተሰማው የጄኔራል ዮሐንስ ወልደ ጊዮርጊስ ወይም በሰፊው በሚታወቁበት መጠሪያቸው ጆን መዲድ የሰጡት መግለጫ የአካባቢው የኃይል አሰላለፍ ሙሉ ለሙሉ የቀየረ አዲስ ምዕራፍ እንደተከፈተ ያሳያል። ጄኔራሉ በሰጡት ጠንከር ያለ መግለጫ በአራት አቅጣጫ ከበውን የነበሩትን ጠላቶቻችንን በጣጥሰን የብልጽግና መንግስትን ብቻውን አስቀርተነዋል ሲሉ በፉከራ ተናግረዋል። ይህ የጄኔራሉ ንግግር ቀለል ተደርጎ የሚታይ አይደለም። እንደ ጦር አዛዡ ገለጻ ላለፉት ዓመታት ትግራይን ለማጥፋት ተባብረው የዘመቱ ኃይሎችን በመበተን በቀጠናው አዲስ ወታደራዊና ፖለቲካዊ አሰላለፍ መፍጠር መቻላቸውን ነው የገለጹት። በተለይም ከምስራቅ አፍሪካ ሀገራት ጋር አዲስ ግንኙነት መፈጠሩን በመጥቀስ ከኢትዮጵያ ፌዴራል መንግስት ውጪ የራሳቸውን የኃይል ማማ ለመገንባት መቻላቸውን በኩራት ሲናገሩ ተደምጠዋል። ነገር ግን ይህ የጄኔራሉ ንግግር ብዙ ጥያቄዎችን እያስነሳ ነው። ከነዚህም ዋነኛው ከኤርትራ ኃይሎች ጋር ፈጥረናል ያሉት ጽምዶን ወይም ጥምረት ነው። በትግራይ ህዝብ ላይ ከፍተኛ የሰብአዊ መብት ጥሰትና የጦር ወንጀል ፈጽመዋል ተብለው በህዝቡ ዘንድ በሰፊው ሲወገዙ ከነበሩት የሻዕቢያ ኃይሎች ጋር ዛሬ በወታደራዊ አሰላለፍ መሳተፋቸውን እንደ ትልቅ ስኬት መቁጠራቸው በብዙዎች ዘንድ አስገራሚ ሆኗል። የመከላከያ ሰራዊቱንና የፌዴራል መንግስቱን ብቻውን ቀርቷል በማለት የገለጹት ጄኔራል ጆን መዲድ የትግራይን ህልውና ለማስጠበቅ በሚል እየተዘጋጁ መሆናቸውን አክለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ነገር ግን ያሰቡት ሁሉ እየፈረሰባቸው ነው ያሉት አዛዡ አሁን ያለው አዲስ የኃይል አሰላለፍ ለሚመጣው የትግል ምዕራፍ ትልቅ አቅም እንደፈጠረላቸው አስታውቀዋል። ይህ መግለጫ እየወጣ ያለው ሀገሪቱ በምርጫ ሂደት በኢኮኖሚ ቀውስና በዓለም አቀፍ ግፊቶች በምትታመስበት ወቅት ነው። በተለይም የዩናይትድ ስቴትስ መንግስት በህወሓት ከፍተኛ አመራሮች ላይ የቪዛ ማዕቀብ መጣሉን ተከትሎ የፓርቲው አቋም ይበልጥ እየጠነከረ የመጣ ይመስላል። የፌዴራል መንግስት በበኩሉ የፕሪቶሪያውን ስምምነት በመጣስ የሚደረጉ እንዲህ ያሉ ወታደራዊ ዝግጅቶች ለቀጠናው ሰላም ትልቅ ስጋት መሆናቸውን ማስጠንቀቂያ በመስጠት ላይ ይገኛል።
የጀነራል ጆን መዲድ ፉከራ እውን ሆኖ የኢትዮጵያ መንግስት በአዲስ የጦርነት ማዕበል ውስጥ ይገባል ወይስ ይህ የፖለቲካ ጫና ለመፍጠር የሚደረግ የዛቻ ወታደራዊ ስልት ብቻ ነው? የሁኔታውን መለዋወጥ እየተከታተልን የምናቀርብላችሁ ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። መሬታችሁ ይወሰዳል። በወለጋ የተፈናቀሉ አማራዎች ላይ የታወጀው አስደንጋጭ መመሪያ። በምስራቅ ወለጋ ኪራሙ ወረዳ በከፍተኛ የጸጥታ ችግር ምክንያት ተፈናቅለው በወሎ ጃራ መጠለያ ጣቢያ የሚገኙ የአማራ ተወላጆች በአሁኑ ሰዓት ሌላ የከፋ የህልውና አደጋ እንደተደቀነባቸው በስፋት እየተገለጸ ነው። ከተፈናቃዮቹ እንደሰማነው ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ በስተቀር ለዓመታት ሲያርሱት የኖሩትና ህጋዊ ይዞታ ያለው መሬታቸው ለሚሊሻ ለጸጥታ ኃይሎችና ለስርዓት ወጣቶች እንደሚከፋፈል ማስጠንቀቂያ ደርሶናል ሲሉ ገልጸዋል። ይህ የክልል መንግስት ነው የተባለ መመሪያ ከቤት ንብረታቸው ተፈናቅለው በሚገኙበት የመጠለያ ጣቢያ ላይ ለሚገኙ ወገኖቻችን ከፍተኛ የስነ ልቦና ጫና የፈጠረባቸው ሲሆን ጉዳዩ የሰብአዊ መብት ጥሰት ነው በሚል በሰፊው እየተነሳበት ይገኛል። አስገራሚውና አሳዛኙ ነገር እነዚህ ተፈናቃዮች በቤት ንብረታቸው ባይኖሩም እንኳን የመሬት ይዞታቸውን ላለማጣት ሲሉ ብቻ ከመጠለያ ጣቢያ ሆነው ለዓመታት የተከማቸና ከፍተኛ ዋጋ ያለው ዓመታዊ ግብር እየከፈሉ መሆኑ ነው። ይህ ሁኔታ ህገወጥና ፍትህ የጎደለው መሆኑን የሚገልጹ ተፈናቃዮች መንግስት በጉዳዩ ላይ በፍጥነት ጣልቃ ገብቶ እውቅና የተሰጠውን ይዞታቸውን እንዲያስከብርላቸው ጥሪ እያቀረቡ ነው። በመጠለያ ውስጥ ሆነው እንኳን ግብር እየከፈሉ ባሉበት ሁኔታ መሬታቸውን የመቀማት እንቅስቃሴ መጀመሩ በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የተፈናቃዮቹ የወደፊት ዕጣ ፈንታም በእጅጉ አሳሳቢ ደረጃ ላይ ደርሷል። በአካባቢው ባለው የአመራር መዋቅር ውስጥም ጉዳዩ ከፍተኛ የሀሳብ መከፋፈልን ፈጥሯል። የተወሰኑ የዞንና የወረዳ አመራሮች ተፈናቃዮቹ እስካሁን ድረስ ግብር እየከፈሉ ስለሆነ ይዞታቸው ሊነካ አይገባም የሚል የህግና የፍትህ አቋም ሲያንጸባርቁ፣ ሌላኛው ወገን ግን ተፈናቃዮቹ በአካል በቦታው የሌሉ በመሆኑ መሬቱ ለሌሎች መሰጠት አለበት በሚል አቋም የጸኑ መሆናቸውን አዲስ ማለዳ ዘግቧል። አዲስ ማለዳ ጉዳዩን ለማጣራት ለዞንና ለወረዳ ኃላፊዎች ያደረገው ጥረትም ተቀባይነት ሳያገኝ ቀርቷል። ይህ አካሄድ በወለጋ ተፈናቃዮች ላይ እየተፈጸመ ያለው የፖለቲካና የአስተዳደር መጫወቻ የመሆን ሂደት ማሳያ ነው በሚል እየተተቸ ሲሆን መንግስት በአፋጣኝ መፍትሄ ካልሰጠ ሁኔታው ወደ ከፋ የፖለቲካ ቀውስ ሊያመራ እንደሚችል እየተነገረ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አደገኛ ውጥረት በሆርሙዝ ወሽመጥ። ኢራን ለመርከቦች ጥብቅ ማስጠንቀቂያ ሰጠች። ዓለምን በከፍተኛ ፍርሃት ውስጥ የከተተው የሆርሙዝ ወሽመጥ ጉዳይ አዲስ መልክ ይዟል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በወሽመጡ የሚያልፉ መርከቦች ሁሉ ከኢራን ፈቃድ ውጭ የሚንቀሳቀሱ ከሆነ ለከባድ አደጋ እንደሚጋለጡ አስጠንቅቋል። የኢራን ጦር መርከቦች ቻናል 16 በተባለ የሬዲዮ መስመር ብቻ እንዲጠቀሙና ከኢራን ጦር ኃይል ጋር ቀጥተኛ ቅንጅት እንዲፈጥሩ ማዘዙ በአካባቢው የነበረውን ነባር ሕግ በመሻር ኢራን ሙሉ ቁጥጥሯን ለማረጋገጥ መነሳቷን ያሳያል። ኦማን ለረጅም ጊዜ ተገድበው ለቆዩ መርከቦች መውጫ ይሆን ዘንድ አዲስ የባህር መስመር መክፈቷን ተከትሎ የተፈጠረው ይህ ውዝግብ በክልሉ ያለውን የፖለቲካ ፍጥጫ አጋልጧል። የኢራን አብዮታዊ ዘብ ኦማን የከፈተችውን መስመር ተቀባይነት የሌለውና ለመርከቦች እጅግ አደገኛ በማለት ውድቅ አድርጎታል። ይህ አቋም በቀጥታ የኦማንን ውሳኔ የሚቃወም በመሆኑ በሰላም እናልፋለን ብለው የነበሩ መርከቦች አሁን በከፍተኛ የደህንነት ስጋት ውስጥ ወድቀዋል። የዓለም አቀፍ የባህር ላይ ደህንነት ተንታኞች እንደሚያሰምሩበት ከሆነ የኢራን ይህ እርምጃ በሆርሙዝ ወሽመጥ ያለውን ጂኦፖለቲካዊ ሚዛን ሊያናጋ የሚችል ነው። ኢራን እርምጃውን የደህንነት ጥበቃ በማለት ብትገልጽም በስተጀርባ ግን የምዕራባውያን ኃይላትን ለቀጠናው የባህር ኃይል ስምሪት የሚያነሳሳና ግጭትን የሚጋብዝ ድርጊት ተደርጎ ተወስዷል። በተለይም የነዳጅ ማጓጓዣ መርከቦች ላይ ሊወሰድ የሚችል ማንኛውም ወታደራዊ እርምጃ የዓለምን ኢኮኖሚ ወደማያዳግም ቀውስ ሊያመራ እንደሚችል ተሰግቷል። የኢራን ጠንካራ አገላለጽ በቀጣዮቹ ሰዓታት በወሽመጡ ምን ሊፈጠር ይችላል የሚለው ጥያቄ እጅግ አሳሳቢ አድርጎታል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።